አደይ ዛሬ ያደረገችው ነገር እጅግ በጣም ተመችቶኛል። ምክንያቱም ማንነቷን አሳይታቸዋለች ለሊዲያና ለፍቅር ማለት ነው። ሊዲያና ፍቅር አሁንም ቢሆን ከባርኮት ጋራ ወይንም ከዴቭ ጋራ እንዳትሆን አደይ በጣም ብዙ ጉድጓድ እየቆፈሩላት ነው። ፍቅር ያ ሁሉ ነገር ደርሶባት አሁንም ቢሆን ክፋቷ አለቀቃትም። ምክንያቱም ክፋቷ አብሯት ያደግ ማለት ነው። በጭራሽ የሚለቃት አይደለም እና ለምለም በጣም አዝናለች፣ በጣም አልቅሳለች። ምክንያቱም እሱ ኤላ ካባቱ ጋራ አንድ ወር ብቻ ጊዜ ስጠኝ ፓስፖርቴን ማሳድስበት እዛ የጀመርከው ነገር አለ እንዴ ሲለው ምንም የጀመርኩት ነገር የለም ብሎ ካባቱ ጋር በስልክ ሲያወራ ሰምታው የእውነት ነው ምላችሁ በጣም ነው ልቧ የተሰበረው። በጣም ነው ያዘነችው። ማንኛችንም ብንሆን እንደዚህ ነው። እሱ ግን ይሄን ነገር እየሰማች አልመሰለውም። ልክ ሌላ ነገር አስታውሳ እንዳለቀሰች ነበር የነገረችው። ግን ደግሞ ሁሉንም ነገር ሰምታለች ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ዛሬ የአደይ ድራማ እጅግ በጣም አሪፍ ነበር። ምክንያቱም ሁሉም ሰው የራሱን ማንነት አሳይቷል ብዬ አስባለሁ። ፍቅርም ደግሞ ዴቭን በጭራሽ ላንተ አትመጥንህም ክፉ ሴት ናት እያለ ስትለው አንቺ ነሽ ክፉ ሴት፣ እሱንም ያወቅኩት አደይ ላይ ባደረግሽባት መጥፎ ነገር ክፋትሽን አይቻለሁ ብሏታል። በጣም መጥፎ ነገር ነው ያሰራችው ነው ለመናገር። ስለዚህ ጥሩ ሴትና የተረጋጋች በጣም ስነ ስርዓት ያላትን ሴት ነው ማንም ወንድ የሚወደውና ፍቅር ደግሞ ክፋትን ተንኮልን አብላ ተላብሳ ያደገች ልጅ ናት። በጭራሽ ክፋት አይለቃትም ማለት ነውና ለዚህ ደግሞ በጭራሽ የዴቭ ፍቅረኛ ልትሆን አትችልም ማለት ነው። ዴቭ እንደዚች አይነት ሴት አይወድም። የተረጋጋች ሴት ነው ልክ እንደ አደይ ያለች ማለት ነውና ቤተሰቦቼ እንግዲህ ለምለምም ከአባቱ ጋራ እሱ ኤላ ለአንድ ወር ጊዜ ስጠኝ ፓስፖርቴን ማሳደስ ስበት ነው ጭራሽ ካንተን ቃል አልወጣም አባዬ ምናምን እያለ ስልክ ውስጥ ሲያወራ ሰምተዋለች ክላስ ውስጥ ቁጭ ብሎ። እሷ ደግሞ ይሄን ነገር ይላል ብላ አልጠበቀችም። ለሷ ብሎ አገሩን ትቶ ሁሉ ነገር ትቶ እዚህም ቢቀመጥ ነበር የመሰላት። ግን ደግሞ አሁን ላይ አባቱ ጋራ ሲያወራ እንደተጨነቀና በጣም ውሳኔ እንዳቃተው ወይንም መወሰን እንዳቃተው ግራ እንደተጋባ ስላወቀች በጣም ነበር ያለቀሰችው። ይህ ማለት 7 አመት ሙሉ እሱን ስታጣው ይሄን ያህል ያለቀሰች አልመሰለኝም። ምክንያቱም አግንታው ድጋሚ ልታጣው ስለሆነ በጣም ነው የከፋት። እና ደግሞ ባርኮቴ ወደ በፊት ፍቅረኛው ተመልሷል። እሱንም ደግሞ ለዴቭ ነግሮታል። ዴቭ ላንተ የምትሆንክ ወይንም ደግሞ ለሱ ላንቺ የሚሆንሽ እሱ ነው። የሱን ስሜት እያወቅኩኝ እኔ ላንቺ ፍቅር ጥያቄ ማቅረብ አልነበረብኝም ብሎ አደይ ነግሯት እጅ ለእጅ አያይዟቸው እናንተ ሁለታችሁ አንድ ላይ መሆን አለባችሁ ብሎ ባርኮት እኔ ነኝ በመሀላችሁ የገባሁት ይቅርታ ብሎ ሁለቱንም እጃቸውን አያይዘው ቃል አስገብቷቸዋል ማለት ነው። ግን ደግሞ አደይ በአሁኑ ሰዓት በጭራሽ ዴቭ እኔ እጎዳሃለሁ የምሆንህ ሴት አይደለሁም እያለች እኔ ላንተ ሆነህም ተው እያለች እያስጠነቀቀችው ነው። ምክንያቱም አደይ በአሁኑ ሰዓት ሰርቶ መለወጥን ህይወቷን መቀየር የምትፈልግ ሴት ናት እንጂ ትዳር ወይንም ህይወት የምትፈልግ አይደለችም፣ ፍቅር የምትፈልግ አይደለችም በአሁኑ ሰዓትና ለምለም በጣም ነበር ልቧ የተሰበረው። ያን ነገር ከአባቱ ጋር እያወራ ስትሰማ ድጋሚ እሱን ላጣም ነው ድጋሚ ሊሄድ ነው ብላ በጣም ነው የተከፋችው። እውነትም ደግሞ ያስከፋል በጣም። ግን እሱ ያንን ነገር በስልክ ከአባቱ ጋር ሲያወራ እንደሰማች አላወቀም። እንግዲህ አደይም ለምለምም ለአደይ ነው ሚስጥራቸው ነው የሚያወሩትና ለምለም እንግዲህ እስካሁን በጣም ልቧ እንደተሰበረ ነው እንጂ የሰማችው የአደይን እንጂ አደይ የለምለምን ውስጧ ያለውን ነገር አልነገረቻትም ገና ማለት ነው። ምክንያቱም ሁሉም ሰው በራሱ ችግር ተወጥሯል፣ በራሳቸው እንትን ተወጥረዋል። ባርኮትም ከቤት ወጥቶ ፍቅረኛው ጋር እንደሄደ አውቃለች ማለት ነው አደይ። እና እንግዲህ ቤተሰቦች ይቺ ፍቅረኛው የእውነት እሱን አፍቅራው ወይንም ወዳው የበፊት ፍቅሩን አስታውሳ ነው የመጣችው ወይንስ ደግሞ ህይወቱ ልታበላሽበት ነው? በጣም ከባድ ጥያቄ ነው ይሄ ማለት ነው ቤተሰቦች ከምላችሁ በላይና በጣም ከፍቷታል። የወሰንኩት ውሳኔ ጥሩ ውሳኔ ላይሆን ይችላል ብላ በጣም ነው የተጨነቀችው ማለት ነው አደይ። እና ቤተሰቦቼ እንግዲህ እንዳያችሁት እናንተም እንደወደዳችሁ ተስፋ አደርጋለሁ። ምክንያቱም አደይ ራሷን አስከብራለች። ሁለቱንም ሊዲያንም ፍቅርንም አንገታቸውን ይዛ ነበር በሁለት እጇ ያስቀመጠቻቸው ማለት ነው። የሁለት አደነኳት ማለት ነው። ጀግና ለመኖር ብላ ነው አንገቷን የደፋችው።